ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። አድማጮቻችን በቆይታችን መረጃ እናቀርብላችኋለን፣ እንዲሁም ደግሞ የሙዚቃ ግብዣም ይኖረናል። ከከተማ መሬትና መሬት ነክ ምዝገባ ጋር በተያያዘ የሚፈጸሙ ወንጀሎችና ተጠያቂነታቸውን በተመለከተ በዋናነት የምንመለከተው ጉዳይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። በተከታይነት ብሩክ ድንቁ መረጃ ያቀርብልናል፣ እንድትከታተሉን እንጋብዛለን። የሲቪል ምዝገባ ስርዓት በኢትዮጵያ በአንዲት ሀገር ዜጎች ከልደት እስከ ህልፈተ ህይወት የሚከሰቱ ወሳኝ ኩነቶች የአንድ ማህበረሰብ ታሪክ፣ ማንነትና ቀጣይ የልማት አቅጣጫን የመወሰን አቅም አላቸው። እነዚህን ክስተቶች በቋሚነትና በአስገዳጅነት መመዝገብ ለህግ፣ ለአስተዳደርና ለስታቲስቲክስ ስራዎች ወሳኝ መሆኑን በመረዳት የኢትዮጵያ መንግስት ቀደም ሲል በስራ ላይ የነበረውን የህግ ማዕቀፍ በማሻሻል የሲቪልና ቤተሰብ ምዝገባ አዋጅ ቁጥር 1370/2017 አጽድቆ ወደ ስራ አስገብቷል። የሲቪል ምዝገባና ወሳኝ ኩነት ምንነት በአዲሱ አዋጅ 1370/2012 አንቀጽ 2 ንዑስ አንቀጽ 2 መሰረት የወሳኝ ኩነት ማለት ልደት፣ ጋብቻ፣ ፍቺ፣ ሞት ሲሆን ጉዲፈቻን፣ ልጅነትን መቀበልን፣ አባትነትን በፍርድ ቤት ማወቅን የሚጨምር ነው። የሲቪል ምዝገባ እነዚህን ህብረተሰቡን የሚመለከቱ ወሳኝ ኩነቶችን እንዲሁም ባህሪያቸውን በቋሚነት፣ በቀጣይነት፣ በአስገዳጅነት፣ ሁሉን አቀፍነትና ሚስጥራዊነት በጠበቀ መልኩ መመዝገብ እንደሆነ በአዋጁ አንቀጽ 2 ንዑስ አንቀጽ 1 ትርጓሜ ተሰጥቶታል። የምዝገባ መርሆች ወሳኝ ኩነቶች የሚመዘገቡበት የሲቪል ምዝገባ ስርዓት የራሱ መርሆዎች እንዳሉት በአዋጁ አንቀጽ 17 ተመልክቷል። እነዚህም ማንኛውም የሲቪል ምዝገባ ለህጋዊ አስተዳደራዊና ስታቲስቲክስ ዓላማዎች አስፈላጊ የሆኑ ዝርዝር መረጃዎችን በያዘ መልኩ መመዝገብ፣ ማንኛውም የሲቪል ምዝገባ ከአንድ ጊዜ በላይ አለመመዝገብ፣ የሲቪል ምዝገባ በአስመዝጋቢው መደበኛ መኖሪያ ቦታ ወይንም በተከሰተበት ቦታ መመዝገብ፣ ማንኛውም አስመዝጋቢ የሲቪል ምዝገባን ለማስመዝገብ በክብር መዝገብ ሹም ፊት በአካል መቅረብ፣ የክብር መዝገብ ሹም የሲቪል መረጃዎችን በክብር መዝገብ ቅጽ ካሰፈረ በኋላ የመረጃው ትክክለኛነት በአስመዝጋቢው መረጋገጥ፣ እንዲሁም መዝጋቢው አካል ከአቅም በላይ በሆነ ችግር ምዝገባውን ማከናወን ባልቻለበት ጊዜ በሚያወጣው የምዝገባ ጊዜ ምዝገባውን ማከናወን ናቸው። የሲቪል ምዝገባ ጊዜና ቦታ መረጃዎች ሳይመዘገቡ በቆዩ ቁጥር የመረጃ ጥራታቸው ስለሚቀንስ ሕጉ አስገዳጅ የምዝገባ ጊዜ ገደቦችን አስቀምጧል። በዚህም መሰረት ሊያዘገይ የሚችል በቂ ምክንያት ከሌለ በስተቀር ማንኛውም የልደት ክስተት ሕፃኑ ከተወለደበት ቀን ጀምሮ ባሉት 90 ቀናት ውስጥ፣ የሞት ኩነት ደግሞ በተከሰተ በ50 ቀናት ውስጥ መመዝገብ ያለበት ሲሆን ከእነዚህ ውጭ ያሉት እንደ ጋብቻ፣ ፍቺና ሌሎች ኩነቶች ክስተቱ ከተፈጸመበት ቀን ጀምሮ ባሉት 30 ቀናት ውስጥ መመዝገብ እንዳለባቸው አዋጁ በአንቀጽ 18 ደንግጓል። ወሳኝ ኩነቶች የሚመዘገቡበት ቦታን በተመለከተም አዋጁ ዝርዝር ጉዳዮችን የደነገገ ሲሆን ይኸውም ልደት በወላጆች፣ በሞግዚት፣ በአሳዳሪ መደበኛ መኖሪያ ቦታ በሚገኝ የሲቪል ምዝገባ ጽሕፈት ቤት ወይንም ልደቱ በተከሰተበት ቦታ በሚገኝ ሲቪል ምዝገባ ጽሕፈት ቤት ወይንም ደግሞ የጤና ተቋም፣ እንዲሁም ጉዲፈቻ፣ ልጅነትን መቀበልና አባትነትን በፍርድ ቤት ማወቅ ስምምነቱን ባጸደቀው ወይንም ውሳኔውን በሰጠው ፍርድ ቤት አቅራቢያ በሚገኝ የሲቪል ምዝገባ ጽሕፈት ቤት ወይንም በአስመዝጋቢዎቹ መደበኛ መኖሪያ ቤት በሚገኝ የሲቪል ምዝገባ ጽሕፈት ቤት፣ ጋብቻ በተፈጸመበት ቦታ ከተጋቢዎቹ አንዱ ይኖርበት በነበረበት መደበኛ መኖሪያ ቦታ ወይንም ከተጋቢዎቹ የአንደኛው ወላጆች ወይም አግባብነት ባለው ሕግ መሰረት የተደነገገውን የዝምድና ደረጃ መሰረት በቅርብ ዘመዶች መደበኛ መኖሪያ ቦታ በሚገኝ የሲቪል ምዝገባ ጽሕፈት ቤት
ፍቺ በተፈጸመበት አቅራቢያ በሚገኝ የሲቪል ምዝገባ ጽሕፈት ቤት ወይም በተፋቺዎች ወይም በተፋቺው መደበኛ መኖሪያ ቦታ በሚገኝ በሲቪል ምዝገባ ጽሕፈት ቤት እንዲሁም ሞት በሟቹ መደበኛ መኖሪያ ቦታ ወይም ሞቱ በተከሰተበት ቦታ አቅራቢያ በሚገኝ ሲቪል ምዝገባ ጽሕፈት ቤት ሟቹ ማንነቱ ወይም መደበኛ መኖሪያው ቦታው በማይታወቅ ከሆነ ሟቹ ማንነቱ ወይም መደበኛ መኖሪያ ቦታው የማይታወቅ ከሆነ ደግሞ አስከሬኑ በተገኘበት አስተዳደር ቦታ አቅራቢያ በሚገኝ ሲቪል ምዝገባ ጽሕፈት ቤት ምዝገባው እንደሚከናወን ከአዋጁ አንቀጽ 28፣ 29፣ 33፣ 37 እና 44 መረዳት ይቻላል። ከፋና ሚዲያ ኮርፖሬሽን ንቃተ ህግን ነው እያደመጣችሁ ያላችሁት አድማጮቻችን። በተከታይነት ወደ ዋናው ጉዳያችን እናመራለን። ከከተማ መሬትና መሬት ነክ ምዝገባ ጋር በተያያዘ ከሚፈጸሙ ወንጀሎችና ተጠያቂነታቸውን በተመለከተ ከፍትህ ሚኒስቴር እንግዳ ጋብዘናል። ከእርሳቸው ጋር በአብሮነት ቆይታ የምናደርግ ነው የሚሆነው። መልካም ቆይታ። እንደ ኢትዮጵያ ባለ ሀገር ውስጥ የከተማ መሬት ኢኮኖሚያዊ ብቻ ሳይሆን ከፍተኛ ፖለቲካዊና ማህበራዊ ተጽዕኖ መፍጠር የሚችል መሳሪያ ነው። በሀገራችን ዘመናዊ የከተማ መሬት በህግ እንዲተዳደር ለመጀመሪያ ጊዜ ስርዓት የተዘረጋለት በአፄ ኃይለሥላሴ ዘመን እንደነበር በተለያዩ መጻሕፍት ተጽፎ እናገኛለን። ከዚህ ጊዜ ጀምሮ በበርካታ የህግ ማሻሻያዎችና ተቋማዊ አደረጃጀቶች ላይ እያለፈ ያለ ዘርፍ ነው። ታዲያ ይህ ሁለንተናዊ ፋይዳው ከፍ ያለው የከተማ መሬት በተገቢው መንገድ ተረጋግጦ የምዝገባ ሂደቱ በዘመናዊ መረጃ አያያዝ ስርዓት በመዘርጋት ወጥነት ያለው የመሬት ይዞታ መረጃን ማስተዳደር ካልተቻለ የዜጎችን እኩል የመልማት መብት ይልቁንም ፍትሐዊ የሀብት አጠቃቀምን ማረጋገጥ አይቻልም። መስገን አዲሱ ነው የምባለው። በኢፌዴሪ ፍትህ ሚኒስቴር ውስጥ የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። ከውይይታችን ጋር ተያይዞ ወሳኝ ጉዳዮችን ለመረዳት ያክል ቁልፍ ቃላትን ትርጓሜያቸውን መረዳት ያስፈልጋል። ስለዚህ በመጀመሪያ የከተማ መሬት ስንል ምን እያልን ነው የሚለውን ለመረዳት ያክል እንግዲህ በአዋጁ ግልጽ ትርጓሜ ተሰጥቶታል። እንግዲህ ከተማ መሬት ማለት በከተማ አስተዳደር ወሰን ክልል ውስጥ የሚገኝ መሬት ነው ማለት ነው። ታዲያ የከተማ አስተዳደር ወሰን ክልል ውስጥ የሚገኝ መሬት የከተማ መሬት ተብሎ የሚቆጠር ከሆነ ከተማስ ምን ማለት ነው የሚል ጥያቄ ማንሳቱ ያው አይቀሬ ይሆናል ማለት ነው ለማንኛውም አድማጭ ማለት ነው። እና ስለዚህ የከተማ መሬት በከተማ መሬት ክልል ውስጥ ያለ ቦታ የከተማ መሬት ተብሎ ይጠራል የሚለውን ትርጓሜ ለመረዳት የግድ ከተማስ ምንድን ነው የሚለውን ማወቅ ያስፈልጋል። እሱንም ቢሆን አዋጁ ግልጽ ትርጓሜ ሰጥቶት አልፏል። እንግዲህ ከተማ ማለት ምንድን ነው ስንል በመሰረታዊነት ሁለት ቅድመ ሁኔታዎችን የሚያሟላ ማህበረሰብ ሰፍሮ የሚገኝበት አካባቢ ነው ማለት ነው። እሱም ቅድመ ሁኔታዎቹ ምን ናቸው? የመጀመሪያው ቅድመ ሁኔታ ማዘጋጃ ቤት ሊኖረው ይገባል። አስተዳደራዊ ጉዳዮችን በተለየ ሁኔታ የከተማ ማስተር ፕላንን፣ የመሬት አስተዳደር አጠቃቀምን እና አጠቃላይ በርካታ የሆነ ከከተማ መሰረተ ልማትና አጠቃላይ ኢንፍራስትራክቸር እንዲህ ያሉ ጉዳዮችን የሚወሰንበት ትልቅ የመንግስት አስተዳደር እንደሆነ ይታወቃል። ስለዚህ የማዘጋጃ አስተዳደር ያላቸው ሊሆኑ ይገባል። ሚኒመም ደግሞ 2000 እና ከዛ በላይ ነዋሪ የሆነ መሆን መቻል አለበት። ይሄ ነዋሪም ቢያንስ ግማሹ የሚሆነው ከግብርና ስራ ውጭ ባለ ሌላ ሙያ ከተማ ነክ በሆኑ የኢኮኖሚ እንቅስቃሴዎች ተሰማርቶ የሚገኝ መሆኑ መቻል አለበት ማለት ነው። ሌላው ከዚህ ጋር የተያያዘ መረዳት የሚጠበቅብን ወሳኝ ቃል የከተማ ነክ ንብረት ስንልስ ምን ማለት ነው የሚለውን ጥያቄ የሚመለከት ይሆናል። ይህንንም በተመለከተ እንግዲህ በአዋጁ የተሰጠው ትርጓሜ በመሬት ይዞታ ላይ ከስር ሊሆን ይችላል፣ አንደርግራውንድ ወይም ከላይ ሊሆን ይችላል፣ ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎቶች ወይም ደግሞ ለተለየ ለሽያጭ፣ ለኪራይ ሊሆን ይችላል፣ እንዲሁም ለመሰል አገልግሎቶች ተብሎ የተገነባ ህንፃ ማለታችን ነው። በአጠቃላይ ይሄ ከግንባታ ከኮንስትራክሽን ጋር የሚያያዙ ንብረቶችን ሆኖ ብቻ አገልግሎቱ ምንም ይሁን ለንግድ ሊሆን ይችላል፣ ለኪራይ ሊሆን ይችላል፣ ለሽያጭ ሊሆን ይችላል፣ ለመኖሪያ ሊሆን ይችላል፣ ለተለያየ ለኢንዱስትሪ መንደርነት የተገነባ ሊሆን ይችላል። ብቻ የሆነ አይነት ፊዚካል ኮንስትራክሽን የተገነባበት አካባቢን ማለታችን ነው። እነዚህን መስፈርቶች የሚያሟሉ ጉዳዮች ከተማ ነክ ንብረት ተብለው ይቆጠራሉ። በዚህ አዋጅ መሰረት የምዝገባ ሂደት ማለፍ አለባቸው ማለት ነው። አዋጅ ቁጥር 1381 በመላው ሀገሪቱ በሚገኙ ከተማዎች ተፈጻሚ የሚሆን አዋጅ ነው። የዚህ አዋጅ ተፈጻሚነት መሰረት የሚያደርግባቸው ወሳኝ መርሆች አሉ። የመጀመሪያው የተረጋገጠ መሰረታዊ መብትን የሚነካ አይደለም። ይሄ አዋጅ መመዝገብን ነው። በነበረበት ባለይዞታ ስም
ባለበት ሁኔታ ባለበት የመሬት ቅርጽ ባለበት አጠቃላይ የመሬት መረጃ መሰረት እሱን ወደ ማዕከላዊ የከተማ መሬት አስተዳደር የካዳስትራል ሲስተም እንዲገባ ማድረግ ነው እንጂ አዲስ መብት የሚሰጥበት ልክ እንደ ሊዝ አይነት አሰራር አይደለም ማለት ነው። ይህንን መረዳት ያስፈልጋል። ስለዚህ ዋነኛው የዚህ አዋጅ የመጀመሪያው መርህ ይሄ ነው ማለት ነው። ቀድሞ በነበረ ይዞታ መሰረት አረጋግጦ ህጋዊነቱን፣ ልኬታውን፣ ይዘቱን፣ የመሬት ዝርዝር ዳታዎቹን ወደ ግብአት የሚያስገባ ሲስተም ነው የዘረጋው ይሄ አዋጅ እንጂ መብት የሚሰጥ ወይም የሚነፍግ አይደለም። ስለዚህ ቀድሞ የተረጋገጠ መብትን መሰረት የሚያደርግ ነው። ሁለተኛው የአካታችነት መርህ ነው። አካታችነት ስንል እንግዲህ ምንድን ነው? አጠቃላይ የምዝገባ ስርዓቱ ውስጥ የሚሳተፉ አካላት ይኖራሉ። በተለይ የመንግስት አካላት፣ የመሬት ምዝገባ ስልጣን የተሰጣቸው የማዘጋጃ ቤት ሊሆኑ ይችላሉ፣ የተለያዩ የአስተዳደር አካላት ሊኖሩ ይችላሉ። እነሱ ብቻ ሳይሆን ህብረተሰቡን እንደ አጠቃላይ በተለይ የመሬት ምዝገባ ሂደቱ ጥቅሙን ይነካበታል ተብሎ የሚታሰበው የማህበረሰብ ክፍል የትኛውም የማህበረሰብ ክፍል ተሳትፎ እውቅና ኑሮት ግንዛቤ ተፈጥሮለት አጠቃላይ የተሻለ የሰለጠነ የመሬት አስተዳደር ሲስተምን ለመገንባት የሚያስችል ስርዓት መሆኑን ተረድቶ ተግባብቶበት መፈጸም የሚገባው ስለመሆኑ አዋጁ በግልጽ ይህንን የአካታችነት መርህ ደንግጎ ይገኛል ማለት ነው። ስለዚህ እያንዳንዱ የመሬት ምዝገባ ስራ ሲሰራ ማህበረሰቡን ባማከለ ባወያየና አካታች በሆነ ሂደት ማለፍ መቻል አለበት። ይሄ ሁለተኛው መርህ ነው። ሶስተኛው እንግዲህ የቀደሙ ሰነዶች ተፈጻሚ ይሆናሉ ማለት ነው። የቀደሙ ሰነዶች ማለት ከዚህ ቀደም በነበረው የማኑዋል የመሬት አስተዳደር የምዝገባ ሂደት ውስጥ ያለፉ የመሬት ካርታ ሊሆን ይችላል፣ የግንባታ ፈቃድ እንዲህ የመሳሰሉ አጠቃላይ ይሄ ከምዝገባ ሂደት ጋር አስፈላጊ የሆኑ ሰነዶች ጸንተው ይቀጥላሉ ማለት ነው። እነሱን የሚሽርም አይደለም። ያ ማለት ቀደም ሲል በመጀመሪያው መርሁ ላይ እንደተነሳው አዲስ መብት የሚፈጥር አይደለም፣ የነባሩን መብትም ቀሪ የሚያደርግ ነገር አይደለም። ያሉትን ህጋዊ ሰነዶችን ይዞ የሚያስቀጥል ስርዓት ነው የሚዘረጋው ማለት ነው። ስለዚህ የመጀመሪያው ቅድመ ሁኔታ እንደውም ይሄ ነው የሚሆነው ማለት ነው። ስለዚህ አዋጁ የቀደሙ ሰነዶች ላይ ተፈጻሚ ይሆናል። እንግዲህ ጸድቆ ከስራ ላይ ከመዋሉ ቀደም ሲል በህግ ተረጋግጠው በመዝገብ ተመዝግበው የነበሩ ይዞታዎችን መሬት ነክ ንብረቶችም ሊሆኑ ይችላሉ። እነዚህ ከይዞታው ጋር በማስተሳሰር መመዝገብ ነው እንጂ አዲስ መብትን መስጠት የዚህ አዋጅ ኃላፊነትም የዚህ አዋጅ ዓላማም አይደለም ማለት ነው። ሌላ አራተኛውና የመጨረሻው መርህ የቴክኖሎጂያዊ አሰራርን የሚያበረታታ አዋጅ ነው። ይሄ ሲባል ምንድን ነው? ለምሳሌ የከተማ መሬት ይዞታና መሬት ነክ ንብረቶች እንግዲህ አጠቃላይ የሚመዘገቡበት ስርዓት የዳታ ቤዝ እና የዳታ አድሚኒስትሬሽን ወይም ደግሞ የመረጃ አያያዝ አጠቃላይ ስርዓቱ የካዳስተር ሲስተምን መሰረት ያደረገ ነው። እንግዲህ ካዳስተር ስንል ምን ማለታችን ነው? የእያንዳንዱን የመሬት ይዞታ ዝርዝር መረጃዎችን ለምሳሌ መሬቱ ላይ ምን አይነት ግንባታ አለ፣ የመሬቱ መጠን፣ መገኛው፣ ሎኬሽኑ፣ መሬቱን ሁኔታ የሚገልጽ ዝርዝር መረጃዎችን የምናስቀምጥበት ነው ማለት ነው። ስለዚህ በዚህ አግባብ ዲቴል የሆነ ቴክኖሎጂን የሚጠቀም የመረጃ አያያዛችን ሴንትራላይዝድ የሆነ ማዕከላዊነትን ያረጋገጠ የመረጃ አያያዝ እንዲሰፍን የሚያስችል ቴክኖሎጂን የሚያበረታታ አዋጅ ነው የሚለው እነዚህ አራት አምዶች አራት መርሆች መነሻ ይሆኑታል ማለት ነው። ከአዋጁ አስፈላጊነትና ከያዛቸው ቁልፍ ጉዳዮች አንጻር ብቸኛና ልዩ መለያ ቁጥር ተጠቃሽ ሲሆን ለእያንዳንዱ የከተማ መሬት ይዞታ በሀገር አቀፍ ደረጃ ወጥ የሆነ የማይደገምና ልዩ መለያ ኮድ እንዲሰጠው ይደነግጋል። ይህም መሬትን በቀላሉ ለመለየትና መረጃን ለማደራጀት ይረዳል። መሬቶችን በኮድ ብቻ ለይቶ ስለዛች ቁራሽ መሬት ያለውን መረጃ ቶፖግራፊውን፣ የመሬት ሁኔታውን፣ ሊሰጥ የሚችለውን ጠቀሜታ፣ የባለይዞታዎቹን የመብት ጉዳይ እንደዚሁም ደግሞ አስፈላጊ የሆኑ የካዳስትራል ማፒንግ መረጃዎቹን የምናገኝበት ዝርዝር ኮድ እንዲኖረው ተደርጓል ማለት ነው። ስለዚህ ይሄ የኮዲፊኬሽን ስራ በኢትዮጵያ አዲስ በዚህ አዋጅ የተዋወቀ አሰራር ነው ሊሆን የሚችላል። ሌላው የካዳስተር አሰራርን የሚከተል ነው። በተለያዩ አጋጣሚዎች በተለይ ከተማ መሬት በሊዝ ለማስተላለፍ በወጣ አዋጅ፣ ራሱን ችሎ የገጠር መሬትንም በሚመለከት የወጣ አዋጅ፣ እንደዚህ በመሳሰሉ ህጎች ከዚህ ቀደም ስለ ካዳስተር የተወሰኑ ጉዳዮችን ያነሳሉ። ነገር ግን በተጠናከረና ጠቅለል ባለመልኩ የካዳስተር አሰራርን በከተማ መሬት ላይ ስርዓት አድርጎ የዘረጋው ይሄ አዋጅ ነው ማለት ነው። ስለዚህ ካዳስተር ምንድን ነው የሚለውን ያው ቀደም ሲል ዘርዘር ለማድረግ ተሞክሯል። ስለ እያንዳንዱ ቁራሽ መሬት መረጃ የሚሰበሰብበት ራሱን የቻለ የቴክኒካል የሆነ ቴክኖሎጂያዊ ስርዓትን የሚጠቀም አስተዳደርን የዳታ ማኔጅመንት ሲስተም ነው የሚለውን እሱ መረዳት ያስፈልጋል። ሌላው አስፈላጊነቱ የመብት ማረጋገጥ ምዝገባ እንዲኖር ያስችላል። ግለሰቦች ያገኙትን ንብረት በተለይ ያላቸውን የማይንቀሳቀስ ንብረት
መሬት የሚሆን መሬት ነክ ሌላ የግንባታ ንብረት እንግዲህ ይሄ ሲስተማቲክ የሆነ አጁዲኬሽንና ሬጂስትሬሽን እንዲኖር ያስፈልጋል ወይም ደግሞ ያስችላል። ይሄ ማለት አዲስ መብትን ከመፍጠር ይልቅ በነባር ይዞታዎች ላይ ኦልሬዲ ቀድሞ በተረጋገጡ የይዞታ መሰረቶች ላይ ይሄ ምዝገባ መካሄዱ ዋስትና ነው ለባለ ይዞታዎቹ። ይህንን ንብረት በስማቸው ላለ ለባለ ይዞታዎቹ የተሻለ ዋስትና የሚሰጥ ስርዓት ይሆንላቸዋል ማለት ነው። ምንም አይነት የህግ ጉዳዮች ቢኖሩ በሚሰጣቸው ዩኒክ ፓርሴል ኮድ ባልነው መለያ ኮድ መሰረት የመሬት ጉዳዮቻቸውን በቀላሉ እነሱ አድሚኒስትር ማድረግ መከታተል የሚችሉበትን ትልቅ እፎይታ የሚሰጥ ስርዓት ነው የሚሆነው ይሄ ማለት ነው። እንደዚሁም ደግሞ የተረጋገጠ ህጋዊ ሰነድ መያዙ የተለያዩ ህጋዊ ጉዳዮች አስፈላጊ ሊሆን ይችላል። ለምሳሌ እያንዳንዱ ሰው ይገባኛል መብት ህጋዊ ጉዳዮች በሚነሱበት ጊዜ ኦልሬዲ ከመሬቱ ጋር የተያያዙ ሰነዶችን በማስረጃነት ሊያቀርብ ይችላል። እንዲህ በሚሆንበት ጊዜ ግን እነዚህ የሚቀርቡ የመሬት ይዞታ ወይም የማረጋገጫ ሰነዶች ህጋዊ ዋጋ ሊኖራቸው የሚችለው ከተመዘገቡ ብቻ ነው ማለት ነው። ስለዚህ ይህን ቀድሞ ማስመዝገብ እንደዚህ ላለ አላስፈላጊ ፍርድ ቤትም ሊሆን ይችላል በተለያየ የአስተዳደር ጉዳዮች ላይ ሊቀርቡ የሚችሉ አለመግባባቶችን ለመፍታት በማስረጃነት ሊያገለግል የሚችል ትልቅ ሰነድ ነው የሚለውም ሌላ ጠቀሜታው ነው ማለት ነው። የአዋጁ ዋና ግብ ዘመናዊ የመሬት መረጃ አያያዝ ስርዓትን መዘርጋት ሲሆን እያንዳንዱ መሬት ስለ መሬቱ የተሟላ መረጃ የሚሰጥ ያንኑ መረጃ ዲጂታል በሆነ መልኩ በካዳስተር አካቶ የሚያስቀምጥ ስርዓት በመሆኑ ዘመናዊነትን የሚያጎለብትና የሚያጠናክር የመረጃ አያያዝ ስርዓት እንዲኖረን ያደርጋል። የምዝገባ ሂደቱ የሚጀምረው በባለ ይዞታው በሚያቀርበው ይመዝገብልኝ ጥያቄ። ይሄ የምዝገባ ይዘቱ ምን ይመስላል፣ የሚሟሉ ጉዳዮችስ፣ የክፍያ ሁኔታና ሌሎች የአስተዳደር ጉዳዮችን ያው ዝርዝር እያንዳንዱ ከተማ አስተዳደርና እያንዳንዱ የክልልም ይሁን የፌዴራል ከተማ አስተዳደሮች ይህንን የሚመለከት መመሪያ ያወጣሉ። ነገር ግን የመጀመሪያው ለምዝገባ መነሻ የሚሆነው አስፈላጊው ሰነድ ማመልከቻ ነው ማለት ነው። ስለዚህ ከባለይዞታው ማመልከቻ ሊመጣ ይገባል። ማመልከቻው መጥቶ ህጋዊነቱ ተመርምሮ የሚከተሉት ጉዳዮች ግን አብረው መታየት ያለባቸው ዝርዝር አስፈላጊ ቅድመ ሁኔታዎች ናቸው። እነዚህ ምንድን ናቸው? እንግዲህ የመጀመሪያው መሬቱ የከተማ ፕላን ተግባራዊ በሆነበት አካባቢ መገኘት መቻል አለበት። እንደዚሁም ደግሞ ሌላኛው ቅድመ ሁኔታ ህገወጥ ያልሆነ ወይ ደግሞ ቀድሞ የነበሩ ህገወጥ ይዞታዎች ወደ ህጋዊ የመሬት ማስከበር ስርዓት የገቡና ይህም ህጋዊ ሂደቱን ጠብቆ የተከናወነ መሆን መቻል አለበት። ስለዚህ እነዚህን ቅድመ ሁኔታዎች ይፈልጋል። ሌላው ሰነድ አልባ ይዞታዎች ከነበሩ እነዚህም ደግሞ ሰነድ እንዲኖራቸው ከተደረገ በኋላ የሚደረግ ሂደት ነው ማለት ነው ይሄ የከተማ መሬት ምዝገባ ሂደት። እንደዚሁም ከምዝገባ በኋላ ደግሞ የከተማ መሬት አስተዳደሩ ተቋሙ ለእያንዳንዱ የመሬት ይዞታ ቀደም ብሎ የሰጠውን መብት የመዘገበውን ክልከላ ካለ ኃላፊነትም ካለ የሚመለከቱ ማስረጃዎችን እነዚህን ሁሉ አደራጅቶ ለመዝጋቢው ተቋም ወይም ለመንግስት አካል ርክክብ ማድረግ መቻል አለበት ማለት ነው። አስተዳደሩና መዝጋቢው አካል ያው የአስተዳደሩ አካል ነው የሚሆነው መዝጋቢውም። ነገር ግን በመሀል ቅንጅታዊ የመንግስታዊ አሰራር እንዲኖር አዋጁ ይፈልጋል። ይህንንም ያበረታታል። ከዚህ ጋር በተያያዘ እንግዲህ በከተሞች ሊኖር የሚችለው የመሬት ይዞታ መብትን የሚተላለፉ የመሬት ክልከላዎችን ወይም ኃላፊነቶችን፣ ምክንያቱም እያንዳንዱ መሬት ሲተላለፍ አብረው የሚቀመጡ ክልከላዎች አሉ። ለምሳሌ ላልተገባ ዓላማ እንዳይውል፣ አሳልፎ ለማይገባው ሰው ላለመስጠት፣ እንዲህ የሚመሳሰሉ ክልከላዎች ሊኖሩ። ለምሳሌ የከተማ መሬት ከሆነ የከተማ መሬት ነው፣ ለእርሻ ሊውል አይችልም፣ በተፈጥሮ ዓላማውም ስለማየው ማለት ልክ እንደዚህ አይነት ክልከላዎችን በግልጽ በአዋጁ ተቀምጠዋል ማለት ነው። ለምሳሌ የከተማ አስተዳደራዊ ወሰን መስመራዊ ካርታ ተዘጋጅቶ አስቀድሞ መጽደቅ እንዳለበት ይህንን የሚገልጹ ማለት ነው። የአስተዳደራዊ ወሰን ያገናዘበ በህግ አስገዳጅነት ያለው የከተማ ማስተር ፕላን ወይም የከተማ ፕላን ስልጣን ባለው አካል ቀድሞ መጽደቅ እንዳለበት ይህ ሁሉ ለምዝገባ እንደ ቅድመ ሁኔታ የተቀመጡ ጉዳዮች ናቸው ማለት ነው። እንደዚሁም ደግሞ የማረጋገጥ ቅድመ ሁኔታዎች ስራዎችን የተሟሉ መሆናቸውና አጠቃላይ የይዞታ ማረጋገጥ ስራን ለማከናወን የሚያስችል የምዝገባ ተቋም ያስፈልጋል። የመብት ሰጪ የፕላን ተቋማት ኃላፊዎች ወይም የወክላቸው አካላት እነዚህን ሁሉ ነገሮች በማካተት በጥምረት ተረጋግጦ በአስገዳጅነት የእነዚህ ሁሉ ሰነዶች ተሟልቶ ሊገኝ ይገባል የሚለው ሌላኛው ቅድመ ሁኔታ ነው። አዋጁን ለማስፈጸም ስልጣን የተሰጣቸው አስፈጻሚ አካላት ወይም ማንኛውም ኃላፊነት ያለው ሰው በሕጉ ከተቀመጠው ዓላማ ተቃራኒ በሆነ መንገድ ተግባራትን መፈጸም የወንጀል ተጠያቂነትን የሚያስከትል ስለመሆኑ በአዋጁ አንቀጽ 53 ተደንግጓል።
በአጠቃላይ እንግዲህ የዚህን አዋጅና አዋጁን ተከትለው የሚወጡ መመሪያዎችን በተቃረነ መልኩ የሚከተሉትን እንደው ተግባራት የፈጸመ ሰው ከፍ ሲል እስከ 15 ዓመትና በርካታ አይነት የገንዘብ ቀጮችን በአዋጁ ታውቋል። እነሱን የተወሰኑትን ለማንሳት ያክል ለምሳሌ ማንኛውም የመዝጋቢ ወይም የመብት ሰጪ ተቋም ኃላፊ፣ የመሬት ይዞታ መብት መዝጋቢ፣ የመሬት ይዞታ መብት አረጋጋጭ፣ የካዳስተር ቀያሽ ወይም ባለሙያ፣ ልዩ ፈቃድ የተሰጠው ቀያሽ ወይም ሰራተኛ፣ እነዚህን ሁሉ የሚመለከተው እንግዲህ በመሬት ምዝገባ ሂደት ውስጥ የሚያልፉ ባለሙያዎች፣ የመንግስት ኃላፊዎች፣ ሹማምንቶች፣ ባለስልጣናት፣ እነዚህን ሁሉ ግለሰቦች ማለት ነው ተገቢ ባልሆነ መልኩ ጥቅም ለማግኘት ወይም ለሌላ ሰው ጥቅም ለማስገኘት በማሰብ የሚከተሉትን ተግባራት የፈጸመ እንደሆነ ማለት ነው። እንግዲህ ለምሳሌ የመጀመሪያው የመሬት ይዞታዎችን የማረጋገጥ ስራ የሰራ ስልጣን ሳይኖረው፣ ለምሳሌ በርካታ አይነት ቅድመ ሁኔታዎችና አስፈላጊ ሰነዶች ሳይሟሉ እነዚህ ሁሉ ባልተሟሉበት መልኩ እንደው ዝም ብሎ ከመሬት ተነስቶ ስልጣንም ሳይኖረው የመሬት ማረጋገጥ ስራን የሰራ ግለሰብ ለምሳሌ ከ5 እስከ 15 ዓመት ሊደርስ በሚችል ጽኑ እስራት ሊቀጣ እንደሚችል እና እስከ 200 ሺህ ብር በሚደርስ የገንዘብ መቀጫም ሊቀጣ እንደሚችል በአዋጁ በግልጽ ተመላክቷል ማለት ነው። ሌላው የመሬት ይዞታን እንደዚሁ ደግሞ መመዝገብ፣ ለምሳሌ ያኛው የመጀመሪያው ማረጋገጥ ነው። አሁን ደግሞ የመዘገበ ወይም ደግሞ አገልግሎት የሰጠ እንደሆነ ይህንን የምዝገባ አገልግሎት የሰጠ እንደሆነ ከ5 እስከ 10 ዓመት ሊደርስ በሚችል ጽኑ እስራት ሊያስጠይቅ ይችላል። ከ30 ሺህ ጀምሮ እስከ 150 ሺህ ሊደርስ የሚችል የገንዘብ መቀጫም ያስጥላል ማለት ነው። ከዚሁ ጋር በተያያዘ የመሬት ይዞታን በማረጋገጥ ሂደት ላይ እንግዲህ አገልግሎት የሰጠ ስልጣኑ መብቱ ሳይኖረው ማለት ነው ይዞታ ማረጋገጥ ተግባር የሚውሉ መሰረታዊ መረጃዎችን ወይም ምላሾችን በወቅቱ ለሚያረጋግጥ አካል ያላቀረበ ሰው ከ5 ዓመት እስከ 8 ዓመት በሚደርስ ጽኑ እስራትና ከ100 እስከ 150 ሺህ ብር በሚደርስ የገንዘብ መቀጮ ሊቀጣ ይችላል ማለት ነው። እንግዲህ በአጠቃላይ አሁን የተመለከትናቸው ዝርዝር የወንጀል ቅጣት አይነቶችና መነሻዎች በዚህ የመሬት ምዝገባ ሂደት ውስጥ ስልጣን ለተሰጣቸው የመንግስት አካላትና ከነሱ ጋር በተያያዘ ሊሰሩ የሚችሉ ባለሙያዎችን የሚመለከት ነው። ነገር ግን አረጋጋጭ የመሬት ባለይዞታ ግለሰቦችን የሚመለከቱ ቅጣቶችንም በአዋጁ ተካተው እናገኛለን እና ለምሳሌ እንደው ያለ በቂ ምክንያት መተባበር ፈቃደኛ ያልሆነ እያንዳንዱ የመሬት ባለይዞታ መሬት በአስገዳጅነት ማቅረብ ማስመዝገብ መቻል አለበት የሚል መመሪያ በሚወጣበት ጊዜ ፈቃደኛ ያልሆነ እንደሆነ ወይም ደግሞ የሚያስፈልጉ ሰነዶችን ይዞ አልሰጥም ያለ እንደሆነ ከ1 ወር እስከ 6 ወር ሊደርስ የሚችል ቀላል እስር እንደዚሁም ደግሞ ከ1 ሺህ እስከ 3 ሺህ ብር የሚደርሱ የገንዘብ መቀጫዎችን ሊያስጠይቅ ይችላል ማለት ነው። ይሄ እምቢተኝነት ነው። እንግዲህ እምቢተኝነቱ ምን ሲሆን ነው? ያው ያለ በቂ ምክንያት የሆነ እንደሆነ ነው። ሌላው እንግዲህ መሬትን ለማረጋገጥ ሲባል አንዳንድ ባለይዞታዎች ህጋዊነት የሌለውን ወይም የሐሰት ማስረጃዎችን በመጠቀም ሊያስመዘግቡ ይችላሉ፣ ተቋማትን አሳስተው ማለት ነው። ስለዚህ እንደዚህ በማድረግ ባይመዘገብም ሙከራ ማድረጉ ብቻ ማለት ነው ከ5 እስከ 15 ዓመት የሚደርስ ቅጣት ያስጥላል፣ የጽኑ እስራት ማለት ነው። ከ40 ሺህ እስከ 200 ሺህ የሚደርስ የገንዘብ መቀጮም ሊያስከትል ይችላል ማለት ነው። እንደዚሁም ደግሞ በዚህ አዋጅ መሰረት እንግዲህ የሚደራጁ በጣም በርካታ የመሬት ይዞታ ማረጋገጫ ሰነዶች ወይም ዶክመንቶች ይኖራሉ። እነዚህ ላይ ጉዳት ሊያደርስ የሚችል ሁኔታን የፈጠረ እያንዳንዱ ግለሰብ ሊሆን ይችላል፣ የካዳስተር ባለሙያ መረጃ ያዝ ወይም መረጃ መዝገብ ባለሙያ ሊሆን ይችላል። እነዚህን ሁሉ ያደረገ እንደሆነ ከ7 እስከ 20 ዓመት ሊደርስ የሚችል ጽኑ እስራት እንዲሁም ከ100 እስከ 1 ሚሊዮን ሊደርስ የሚችል የገንዘብ መቀጮ ሊያስከትሉ ይችላሉ ማለት ነው። እንደዚሁም በእነዚህ ወንጀሎች ላይ ወንጀሉ በቸልተኝነት የተፈጸመ ከሆነ ማለት ነው ከ3 እስከ 10 ዓመት በሚደርስ ጽኑ እስራትና ከ20 ሺህ እስከ 150 ሺህ ሊደርስ የሚችል መቀጮ ይሆናል ማለት ነው። እንደዚህን የመሳሰሉ በጣም በርካታ ከመደበኛው የወንጀል ሕጋችን ውጪ በዚህ አዋጅ 1381 የተዋወቁ በርካታ የወንጀል ዝርዝር መቀጮዎች አሉ ማለት ነው። ስለዚህ እንደ አጠቃላይ የዚህ የአዋጅ ወይ የከተማ መሬትና መሬት ነክ ንብረቶችን የምዝገባ ስርዓት አዋጅ ዓላማው ይታወቃል። በጣም በርካታ ጉዳዮችን ሊፈታ የሚችል የውድ የሆነውን የከተማ መሬት ዘመናዊ እና ውጤታማ በሆነ መልኩ ለማስተዳደር በቂ የመሬት መረጃ እንዲኖረን የሚያስችል ስርዓት ነው። ከዚህንን ስርዓት ህጋዊ በሆነ መልኩ ብቻ መጠቀም ያስፈልጋል ማለት ነው። ከዚህ ከተቀመጠው ህጋዊ አሰራር ውጭ ከሆነ ግን ቀደም ሲል ያነሳናቸው ዝርዝር የወንጀል መቀጫዎች ሊጣሉ ይችላሉ። በተለይ አሁን ባለንበት ነባራዊ ሁኔታ ከተሜነት በተለይ እንደ አዲስ አበባ ባለ ከተሞች ላይ በጣም ከፍተኛ ሁኔታ ከተሜነት እየተስፋፋ ነው። የነዋሪው ቁጥርና የመሬት አቅርቦት ያለበትን የእጥረት ደረጃ ማንም ሰው የሚረዳው ነው እና ይህንን ውድ የሆነ ሀብት ተፈጥሮ የሰጠችንን ውድ የሆነ ሀብት ሚዛኑን ጠብቆ ለዜጎች በፍትሃዊነት ሊደርስ በሚያስችል ዘመናዊ የመሬት አያያዝ አስተዳደርና የምዝገባ ስርዓት መመራት
እንዲችል ዓላማ ተደርጎ የወጣ አዋጅ መሆኑን ከግንዛቤ በማስገባት እንግዲህ ይህንን አዋጅ እንዲያስፈጽም ስልጣን የተሰጠው የሚመለከተው የመንግስት አካልም ሆነ ግለሰብ ባለይዞታዎች በቀናይነት እንዲተባበሩ ህጉን በቀንነት እንዲያስፈጽሙ የመጨረሻ መልእክቴን ማስተላለፍ ፈልጋለሁ። በአሁኑ ሰዓት በሀገራችን በከፍተኛ ፍጥነት እየተስፋፋ ከመጣው ከተሜነት ጋር ተያይዞ ዘመናዊ የከተማ መሬት ምዝገባና አስተዳደርን እጅግ አስፈላጊ ያደርገዋል። ትኩረቱን በሙስና ላይ ያደረገውና በየዓመቱ የሀገራትን የሙስና ደረጃ የሚያወጣው ትራንስፓረንሲ የተሰኘ ዓለም አቀፍ ድርጅት በ2017 የ180 ሀገራትን መረጃ በመተንተን ኢትዮጵያን 99ኛ ደረጃ ላይ ያስቀምጣታል። በተያያዘ በተመሳሳይ ዘርፍ ላይ የሚሰሩ ተቋማት መረጃ እንደሚያመለክተው የመሬት አስተዳደር ዘርፉ ለሙስና ተጋላጭ ከሆኑ ዘርፎች ውስጥ ቀዳሚ ነው። በአጠቃላይ ጥናታዊ መረጃዎች በተጨማሪ በተግባር የከተማ መሬት አስተዳደር ከፍተኛ ቅሬታ የሚነሳበትና የዜጎችን በሀገር ሀብት እኩል የመጠቀም መብት ላይ ተደጋጋሚ ጥያቄ የሚነሳበት ዘርፍ ነው። ስለሆነም ይህንን ወሳኝ ሀብት በአግባቡ መመዝገብና ማስተዳደር አስፈላጊነቱ እንዳለ ሆኖ ማህበረሰቡ የተቀመጡ ህጋዊ ማዕቀፎችን ተረድቶ አስፈላጊውን ትብብር እንዲያደርግ ይጠበቃል። ለዛሬው ያሰናዳኑ የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። ፕሮግራሙን አዘጋጅታ ያቀረበችላችሁ ትህትና ካሳሁን ስትሆን ፕሮግራሙን በመምራት ደግሞ ቢኒያም አስናቀ አብሬያችሁ ቆየሁኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት መልካም ጊዜ። ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።